አንድ መቼም የማያረጅ ፍቅር አለ፣ በፍጹም የማይከዳ፣ በፍጹም የማይነጥፍ። እኛ ከመወለዳችን በፊት የነበረ ከሞትንም በኋላ የሚከተለን ልኬት አልባ ፍቅር አለ። ይህ የሰው ልጅ ፍቅር አይደለም። ይህ የአላሁ ሱብሓነሁ ወተዓላ ፍቅር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች ዛሬ በዚህ ከውን ላይ እጅግ በጣም ውድ ስለሆነውና ነገር ግን ለእኛ በነጻ ስለቀረበልን ውድ ሀብት የልቅና ሁሉ ጫፍ ስለሆነው ስለ መሐበት አላህ ወይንም ስለ አላህ ፍቅር እናወራለን። ቢስሚላህ። ሁሉም ሙስሊም የአላሁ ሱብሓነሁ ወተዓላን አልወዱድ የሚለውን ስሙን ያውቀዋል። ነገር ግን የዚህን ስም ትርጓሜ ብዙ ሰው አይረዳውም። ዑለሞች ይህንን ስም ሲያብራሩት አልወዱድ ማለት መሐባ ወራህማ ማለት ነው ይላሉ። እዝነት ሲደመር ውዴታ። የዚህ ስም ብቸኛ ባለቤት የሆነው ጌታ አላሁ ሱብሓነሁ ወተዓላ ማለት ይህ ነው። የተሟላ የሆነን እዝነት የሚያዝንልንና የተሟላ የሆነን ውዴታ የሚወደን። ሁሉም ነገር ከእኛ ፊቱን ባዞረ ጊዜ እርሱ ብቻ ከቅርብ ሆኖ እንድንመለስ ይጠራናል። እርሱ አላህ ማለት ወንጀል እየሰራን እያመጽነው እንኳን የሚረዝቀንና ጉዳዮቻችንን ሁሉ የሚያስተናብርልን ነው። ለብቻችን ሆነን በመናነባበት ወቅት እንኳን እርሱ ብቻ የሚሰማን፣ ምንም ቃላት ሳናወጣ እንኳን የሚረዳን ነው። ከእናቶቻችን በላይ ለእኛ ሩህሩህ የሆነ ጌታ ነው። የእርሱ መውደድ ሀብት፣ ውበት ወይንም እውቅና ላይ ያልተመሰረተ ብቸኛው ፍቅር ነው። አላሁ ሱብሓነሁ ወተዓላ በወደደን ጊዜ ልብ ሰላሟን ታገኛለች። አላሁ ሱብሓነሁ ወተዓላ በወደደን ጊዜ ብቸኛ ብንሆን እንኳን ሙሉነት ይሰማናል። አላሁ ሱብሓነሁ ወተዓላ በወደደን ጊዜ ከውኑ ሁሉ አብሪ ይሆንልናል። ምክንያቱም ያቺ ነፍስ ፍጹም ታላቅ ከሆነው ቸር ጌታ ጋር ተሳስራለችና። ረሱላችን ሰለላሁ ዐለይሂ ወሰለም እንዳሉት ኢነላህ አርሐሙ ቢኩም ሚን ሃዚሂል አው ከማ ቃለ ረሱሉላህ። አላሁ ሱብሓነሁ ወተዓላ እጅግ ስስ ከሆነች እናት በላይ ለባሮቹ አዛኝ ነው። ይህ ውዴታና እዝነት ለባሮቹ በሙሉ ያዳረሰች ብትሆንም ወደ እርሱ በመልካም ስራና በንጹህ ልብ የተቃረቡ ባሮቹን ግን የተለየች በሆነች ፍጹም ታላቅ ውዴታ ይለያቸዋል። አላሁ ሱብሓነሁ ወተዓላ አንድን ባሪያውን ሲወድ የሚያደርገውን ተመልከቱ። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኢነላህ ኢዛ አሐበ ዐብደን ናዳ ጅብሪል። አላሁ ሱብሓነሁ ወተዓላ አንድን ባሪያውን በወደደ ጊዜ ጅብሪልን ይጠራዋል። ፈቃለ ኢኒ ኡሒቡ ፉላነን ፈአሕቢብህ። ከዚያም እኔ እከሌን እወደዋለሁና ውደደው ይለዋል። ፈዩሒቡሁ ጅብሪል። ጅብሪልም ይህንን ሰው ይወደዋል። ثم ينادى في السماء فيقول إن الله يحب فلانا فأحبوه። ከዚያም በሰማይ ላይ ጥሪ ይደረጋል። አላህ ከሌን ይወደዋልና ውደዱት ይባላል። ፈዩሒቡሁ አህሉ ሰማእ። በሰማይ ውስጥ ያለ ሁሉ ይወደዋል። ثم يدعو له القبول في الأرض። ከዚያም በምድር ላይ ተቀባይነትን እንዲያገኝ ይደረግለታል። ሱብሃንአላህ። ይህ ሐዲስ እጅግ በጣም ታላቅ ፈድልን የያዘ ነው። አስቡት፣ አላሁ ሱብሓነሁ ወተዓላ የነገስታት ሁሉ ንጉስ፣ የከውኑ ባለቤት፣ የሰማይም የምድርም ንግስና ሁሉ በእጁ በሆነው ጌታ መወደድ ምን ያህል ልቅና ነው። ሱብሃነል ሐይ። ከምንም በላይ አላሁ ሱብሓነሁ ወተዓላ ስምህን ጠርቶ እከሌን እወደዋለሁ ማለቱን ያህል ሸረፍ አለን? የለም ወላሂ። አንድ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ኡበይ ኢብኑ ከዕብን ረዲየላሁ ዐንሁን አላህ ባንተ ላይ ሱረቱል በይናን እንዳነባዞኛል አሉት። ኡበይ ኢብኑ ከዕብ ደነገጠ። ያ ረሱላህ አላህ በስሜ ጠራኝ አላቸው። እሳቸውም ሰለላሁ ዐለይሂ ወሰለም አዎ ኡበይ ኢብኑ ከዕብ ላይ ይህችን ሱራ አንብብ ብሎኛል አሉት። ኡበይ ራሱን መቆጣጠር አልቻለም። ከደስታ ብዛት ስቅስቅ ብሎ አለቀሰ። የዓለማቱ ጌታ በስሙ ጠርቶታልና ይህን መቋቋም አቃተው። አስቡት እስኪ ከኛ ውስጥ አንዳችን ታላቅ ባለስልጣን ወይንም የአገሪቱ ፕሬዝዳንት በስሙ ቢጠራው እንዴት ነው ደስታው የሚሆነው? ታዲያ የዓለማቱ ጌታ ሲሆንስ ጀለ ጀላሉ። ወዳጆቼ ይህ ሐዲስ አልቁድስ ብቻውን አንድ ሰው ወንጀልንና ማዕሲያን ትቶ ወደ አላሁ ሱብሓነሁ ወተዓላ እንዲቅጣጭና የአላህን ውዴታ ሲፈልግ እንዲኖር ለማድረግ በቂው ነበረ። ከዚያ ቀጥሎ የመላእክት ሁሉ አለቃ ታላቁ መልአክ ጅብሪል አላሁ ሱብሓነሁ ወተዓላ በስምህ ጠርቶ እንዲወድህ ያዘዋል። እናም ይወድሃል። በአንተና በዚያ ታላቅ መልአክ መሃል ትውውቅ አለ፣ ውዴታ አለ እያሉን ነው። ሱብሃንአላህ። ከዚያም ሰማይ ቤት ላይ ጥሪ ይደረጋል። በስምህ አላህ ከሌን ይወደዋልና ውደዱት ይባላል። አንተ እዚህ በሰላም የተንቀሳቀስክ ስራህን እየሰራህ ነው። ፊ መለኩቲል አዕላ በላይኛው አድማስ ውስጥ ግን ሌላ ታሪክ አለ። ሁሉም የሰማይ ነዋሪ ይህንን ሰው በስሙ ያውቀዋል፣ ይወደዋል። ሱብሃንአላህ። ምን ያለ ሸረፍ ነው! ከኛ ውስጥ አንዳችን በድርጅት ውስጥ ወይም የሆነ ስብስብ ውስጥ እከሊ ከፍተኛ ውጤት በማስመዝገቡ
የተሻለ ደረጃና ሽልማት ተበርክቶለታል ቢባልለት እኮ ከደስታ ብዛት ሊበር ይደርሳል። ታዲያ ፊ መለኩቲል አዕላ ስምህ እንደ አዋጅ እየተነገረ እከሊን ታላቁ አምላክ አላሁ ሱብሓነሁ ወተዓላ ይወደዋልና ውደዱት ተብሎ ሲነገር ያለምንም ኢስቲስና ሁሉም መላእክ ሲወድህ አስበው። ላኢላሃ ኢላላህ። ሁሉም መላእክ ያውቀሃል። ይህ ባሪያ እኮ ነፍሱ በወጣች ጊዜ መለከል መውት መጥቶ ዝም ብሎ ነጥቋት አይሄድም። በሰሒህ ሐዲሶች ላይ እንደመጣው ያ አየቱሃ ነፍሱ ጠይባ እኽሩጂ ኢላ ረሕመቲላሂ ወሪድዋን፣ አንቺ መልካም ነፍስ ሆይ ወደ ጌታሽ እዝነትና ውዴታ ውጪ ይላታል። በልስላሴም ያወጣታል። ይህችን ሙእሚን ነፍስ የእዝነት መላእክትም ይጠባበቋታል። ልክ መለከል ሞት ከጀሰዱ እንዳወጣት የአይን ጨረፍታ ያህል እንኳን በእጁ ላይ አያቆዩአትም። ተቀብለው ከጀነት በሆነ ከፈን ይዟታል። ይዘዋትም ወደ ሰማይ ይወጣሉ። ፈላ የሙሩና ዐላ መለእን ሚነል መላኢካ ኢላ ቃሉ ማ ሃዛ ሩሑ ጠይብ። ወደ ሰማይን በሚያደርጉት ጉዞ ላይ አንድም መልአክ አያጋጥማቸውም ማነች ይህች መልካም ነፍስ ብሎ የጠየቀ ቢሆን እንጂ። እነዚያ የእዝነት መላእክትም ዱንያ ላይ በሚጠራበት እጅግ ያማረ ስሞች ይጠሩታል። ይህ እከሊ ነው እኮ በማለት ይመልሳሉ። ከዚያም ያቺን ሙእሚን ነፍስ ወደ ዱንያ ሰማይ ይወስዷታል። የሰማይን በራፍም ያንኳኳሉ። ለዛች መልካም ነፍስ በራፎቹን ላይ ይከፈታሉ። ከዚያም የመጀመሪያው ሰማይ ላይ ባሉ ታላላቅ መላእክት ታጅባ ወደ ሁለተኛው ሰማይ ትሸኛለች። የሁለተኛው ሰማይ በሮች ለዚህች መልካም ነፍስ ይከፈታሉ። በዚህ ሁኔታ ሰባተኛው ሰማይ ትደርሳለች። አላህም ሱብሓነሁ ወተዓላ የዚህን ባሪያዬን መጻፊዕ ልዩን ላይ ጻፉት ይላል በላይኛው ጀነት ውስጥ። ከዚያም ያቺ ነፍስ ወደ ዱንያ ትመለስና የቂያማን መድረስ በጉጉት ትጠባበቃለች። ቀብሯም ውስጥ ያማረ መስተንግዶ ይደረግላታል። ይህ ሁሉ በላይኛው አድማስ ላይ የሚደረግለትን ፍጹም መስተንግዶ ክብርና ውዴታ ተመልከቱ። ምክንያቱም እርሱ እዛ ቦታ ላይ ይታወቅ ነበር፣ ይወደድም ነበር። ያኔ ለእርሱ ዱንያ ምንም ትሆናለች። ሱብሃንአላህ። ይህ ሁሉ የአላሁ ሱብሃነሁ ወተዓላ ውዴታ ፍሬ ነው። የሰው ልጅ አላህ ዘንድ ያለውን ቀድርና ደረጃ ሊረዳ ይገባል። አላህ ዘንድ ያለው ደረጃ ደግሞ በተቅዋ እንጂ እንደማይጨምርም ሊረዳ ግድ ነው። ወደ ሐዲስ አልቁድሱ ስንመለስ አላሁ ሱብሃነሁ ወተዓላ ከወደደው፣ ጅብሪል ዐለይሂ ሰላም ከወደደው፣ የሰማይ ነዋሪዎች ሁሉ ከወደዱት በኋላ ثم يدعو له القبول في الأرض ከዚያም በምድር ላይ ተቀባይነት እንዲያገኝ ይደረግለታል ይላል። كما قال الله تعالى إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا። እነዚያ ያመኑትና መልካምንም ስራን ይሰሩት አላህ ለእነርሱ ውዴታን ያደርግላቸዋል ይላል። ውዴታ ያደርግለታል ማለት በራሱና በባሪያው መሃል እንዲሁም በፍጥረታቱ ልብ ላይ ሁሉ ማለት ነው። ይህንን ዑለሞች ሲያብራሩት በመጀመሪያ የሐቅና የኢስቲቃማ ባለቤቶች ልብ ላይ የዚህ ሰው ውዴታ ያርፋል። ከዚያም ግን ሌሎችም ሰዎች ጠላቶቹ ልብ ውስጥ ጭምር ስለዚህ ሰውዬ የተለየ ስሜት ይፈጠራል። ይህንን ሰው ሊጎዱት ይቸገራሉ። አላሁ ሱብሓነሁ ወተዓላ እርሱ ላይ ጉዳትን ከማድረስ ልባቸው ውስጥ ፍርሃትን ይለቅባቸዋል፣ ለእርሱ አንዳች ክብር ይኖራቸዋል ይላሉ። በምድር ላይ ተቀባይነትን ያገኛል። ሱብሃነል ሐይ። እናም ወዳጆቼ በረካን፣ ተቀባይነትን፣ ውስጣዊ ሰላምን እንዲሁም ይህንን ሁሉም እንዳይሻ ሰው ወደ ጌታው ሊጣደፍ ይገባል። ይህንን የምናደርገው በፍጹም ለዱንያ ስንል መሆን የለበትም። ይልቅስ ለአላሁ ሱብሓነሁ ወተዓላ ጥርት ያለች ንያ መሆን ይኖርባታል። ከዚያ በኋላ ዱንያ እየተከተለች ትመጣለች። ሁሉም ነገር ተከትሎ ይመጣል። መን ወጀደ አላህ ወጀደ ኩለ ሸይ። አላህን ሱብሓነሁ ወተዓላን ያገኘ ሁሉንም ነገር አግኝቷል። ወመን ፈቀደ አላህ ፈቀደ ኩለ ሸይ። አላህን ሱብሓነሁ ወተዓላ ያጣ ሰው ደግሞ ሁሉን ነገር አጥቷል። ይህንን ዱዓ ሁሌም እንደጋግም። اللهم إنا نسألك حبك وحب من يحبك وحب عمل صالح يقربنا إلى حبك. ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መሰል ጠቃሚ ቪዲዮዎችን እየሰራን ወደ እናንተ እናደርስላችኋለን ኢንሻአላህ። ቪዲዮን ከወደዳችሁት ላይክ አድርጉት፣ ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።